ፍቅር ከሩታም ከሄርሜላም የተለየች ሴት ናት። በምን ምክንያት በቪዲዮ ላይ እናየዋለን። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ዛሬም እንግዲህ በአዲስ ቪዲዮ ተመልሰን ተገናኝተናል። አዳዲስ ነገሮች በየቀኑ እየተፈጠሩ ነው። አብርሃም አዲሱን ፍቅረኛውን ይዞ መጥቷል። ያው የዛሬው አዲሱ ትሁን እንጂ እንግዲህ የመጀመሪያው ፍቅረኛው ናት ማለት ነው። እንግዲህ ይህንን አስቦበት ያደረገው ነገር ይመስለኛል። ሆን ብሎ ምናልባትም ወይ ፍቅርን እንደ አዲስ ፈልጓት ተመኝቷት ሊሆን ይችላል። አለበለዚያ ደግሞ ሩታና ሄርሜላ ከህይወቱ እንዲወጡ አስቦ ሊሆን ይችላል። ለማንኛውም ግን አንዳንድ የሚያስገርሙ ነገሮችም ሲፈጠሩ ነበረ። ግን እኔ ሁል ጊዜ አንድ ጥያቄ የሚሆንብኝ ነገር አለ። አብርሃም ከፈዘዘበት ነቃ ከተባለ በኋላ ሄርሜላን ጭራሽ ማየትም መስማትም አይፈልግም። ስለ ሄርሜላ ማውራትም አይፈልግም። ሄርሜላ ጋር ስለነበራቸው የፍቅር ግንኙነት ሁላ መናገር ምናምን አይፈልግም። ምንም ነገር ሲል አልሰማ ነው። ከዛ በተመሳሳይ ሁኔታ ያው ከሩታ ጋርም እንደዛው ማለት ነው። ለማንኛውም ግን እሺ ሩታን ምናልባት እሷ ቤት ከገባው በኋላ ነው የፈዘዝኩት ብሎ ጠርጥሯት ሊሆን ይችላል። በሆነ ነገር የሆነ ነገር አርጋኛለች ብሎ አስቦ ሊሆን ይችላል። ወይ ደግሞ ሩታ ጋር ብዙ ያሳለፏቸው ማይሆኑ ነገሮች ምናምን ስለነበሩ በነዛ ምክንያቶች ሊሆን ይችላል ሩታን እንግዲህ መለየት የፈለገው ማለት ነው። መጀመሪያም ከሩታ ጋር ተለያይተው ስለነበረ ማለት ነው። ነገር ግን እኔ ሁሌ ጥያቄ የሚሆንብኝ ነገር ምንድነው ሄርሜላ ምንድነው ያደረገችው? ማለት ሄርሜላ ጋር እኮ አሪፍ የፍቅር ጊዜ ላይ ነበሩ። ቀለበት አስሮላት ምናምንና አሪፍ የሚባል የፍቅር ጊዜ ላይ እያሉ አብርሃም ፈዘዘ ማለት ነው። ከዛ ከፈዘዘበት ሲነቃ ግን ሄርሜላን ራሱ ማየትም ምንም አይፈልግም። እና ሄርሜላ ምን አድርጋው ነው ማለት ምንድነው ያጠፋችው? ሄርሜላ ጋር በዚህ ልክ መለያየት የፈለገበት ምክንያት አልገባኝም። ምክንያቱም ሰው ከመሬት ተነስቶ በጣም የሚወደውን የሚያፈቅረውን ወደዋለሁ አፈቅረዋለሁ የሚለውን ሰው ሊለየው አይችልም፣ የሆነ ምክንያት ከሌለው በስተቀር ማለት ነው። ለማንኛውም አብርሃም እንግዲህ ምናልባት የራሱን አዲስ ህይወት መጀመር ፈልጎ ሊሆን ይችላል። ያው ሄርሜላ ደብራውም ሰልችታውም ሊሆን ይችላል። ብቻ ሄርሜላን ተለይቷታል። እስከዛሬ ድረስ ሄርሜላ ጋር የተለያየበት ምክንያት ግልጽ ባይሆንም ማለት ነው። ምንም የገለጸው ነገር የለም አብርሃም። ለማንኛውም ግን አንዳንድ ነገሮችንም ሲናገር ሰምተናል። እነዚህን ነገሮች ባይናገራቸው ጥሩ ነበር ብዬ አስባለሁ። ምክንያቱም በቃ እንኳን ትዳር አልያዝኩኝ አሁን አዲስ ፍቅረኛ ይዣለሁ፣ ትዳር ቢይዝ ኑሮ ይሄ ነገር አይሆንም ነበር ምናምን ሲል በአደባባይ በኩራት ሲያወራው ሰምተናል። እንግዲህ ሴሰኝነት፣ ይቅርታ ለቃል አጠቃቀሜ፣ በአደባባይ አኩርቶ የሚያስወራ ነገር አይደለም። ይሄ የሚወራ ነገርም አይደለም። ሲጀመር ሄርሜላ ጋር ወይ ሩታ ጋር ትዳር ብትይዝ ለራስህ ተሰትረህ አርፈህ ትቀመጣለህ። ያ ነው ትልቁ ነገር። የትዳር ትልቁ ጥቅም ያ ነው። በቃ አንተ በሰው ዘንድ የሚያስከብራል። በነገራችን ላይ ትዳር በሰው ዘንድ የሚያስከብራል። አንተ እዛም ለመዝለል ስለማይመች ነው ትዳር ውስጥ ያልገባኸው። ያንን ነገር ደግሞ በግልጽ ራስህ ስትናገር ሰምተነዋል። ትላንትና ምንድነው ስትል የነበረው? በቃ ትዳር አለመያዝ ጠቀመኝ፣ ትዳር አለመያዝ ጥቅሙ ይሄ ነው፣ አሁን አዲስ ፍቅረኛ ይዣለሁ ምናምን እያልክ ነበር። ስለዚህ ትዳር ያልያዝከው ከማንም ጋር መዝለል ከማንም ጋር መሮጥ እንዲመችህ ነው። ይሄንን በራስህ አንደበት የተናገርከው ነገር ስለሆነ እኛ ሸፋፍነን የምናልፈው ነገር አይደለም ማለት ነው። ይሄ ነገር በነገራችን ላይ አያኮራም። እጅግ በጣም የሚያስጠላ ነውር ነው። 10 ሴት ጋር መሮጥ፣ በዚህ ልክ የተለያዩ ሴቶች ጋር መሄድ እንደምትችል ማሰብህና በኩራት መናገርህ በራሱ በጣም የሚያሳፍር ነገር ነው እንጂ የሚያኮራ ነገር አይደለም። ልታፍርበት ልትሸማቀቅበት የሚገባን ጉዳይ በቃ ትዳር አለመያዜ የጠቀመኝ ለዚህ ነው፣ አሁን ከሌላ ፍቅረኛ ጋር ነው ያለሁት፣ ከሌላ ሴት ጋር ነው ያለሁት እያልክ በኩራት እንድታወራ አድርገዋል ማለት ነው። ይሄ በነገራችን ላይ ያንተን ማንነት ነው የሚያሳየው፣ ያንተን ተቅበዝባዥነት ወይ ደግሞ ያንተን በአንድ ሰው ረግቶ መኖር አለመቻልህን ነው የሚያሳየው። እና ይሄ ነገር በጣም ሊያሳፍርህ ሲገባ ጭራሽ እንደ ኩራት በአደባባይ ታወራዋለህ ማለት ነው። ለማንኛውም ያም ሆነ ይሄ የሚያኮራ ነገር አይደለም። እንደውም በጣም የሚያሳፍር ነገር ነው። እንዴ ይሄኔ እኮ በሴት ቢሆን ኑሮ ነገሩ ገኖ ነበር የሚወራው። ግን ወንድ ስለሆነ በቃ ማንም ጸጥ ብሎ ነው የሚያልፈው ይሄንን ነገር። ነገር ግን 10 ሴት ጋር መሮጥ፣ የፈለጉት ሴት ጋር መዝለል፣ ሴቶችን ማስለቀስ፣ እንወድሃለን የሚለውን ሴቶች ረግጦ ሄዶ ሌላ ሴት ይዞ መምጣት ይሄ ጀግንነት አይደለም። በነገራችን ላይ እጅግ በጣም መውረድ ነው። እንደውም ይሄ የአእምሮ እክል ሁላ ይመስለኛል። በቃ በአንድ ሴት ጸንቶ አለመኖር በሽታ ነው፣ እንደኔ ሀሳብ ማለት ነው። ለማንኛውም ወደ ሀሳባችን እንግባና ትላንትና እንግዲህ ፍቅርን ይዟት መጥቷል። በነገራችን ላይ ፍቅርና አብርሃም አንድ አይነት ሰዎች ናቸው። ምክንያቱም ይሄን ያልኩበት ነገር ልንገራችሁ። ሁለቱም አንድ ላይ ነበሩ፣ በፊት ፍቅረኛሞች ነበሩ አብርሃምና ፍቅር። ከዛ በኋላ ተለያዩ። ሲለያዩ ፍቅርም ሌላ ወንድ ጋር ሄደች፣ አብርሃምም ሩታ ጋር ሄደ። ያኔ እንግዲህ የተለያየ ሰው ጋር የመሄድ አቅም አላቸው ማለት ነው። ሁለቱም የተለያየ ሰውን የመልመድ አቅም አላቸው ማለት ነው።
ምክንያቱም ሩታን ካያችሁ አብርሃም ጋር ብዙ ጊዜ ተለያይተዋል፣ ብዙ ጊዜ ታርቀዋል። በቃ ካለ አብርሃም መኖር አልችል ብላለች ሩታ ማለት ነው። እስከዛሬ ድረስ እንዳየ ነው። በቃ ሩታ አንድ ጊዜ የወደደችው ያፈቀረችው አብርሃምን ነው። ከአብርሃም ጋር መለያየት ስላልቻለች ነው ይህን ነገር እያደረገች ያለችው። ፍቅርን ካየን አብርሃም ጋር ስትለያይ ወደው ሌላ ወንድ ጋር ነው የሄደችው። አብርሃምም ፍቅር ጋር ሲለያይ ቶሎ ብሎ ሌላ ሴት ጋር ነው የሄደው። ስለዚህ ሁለቱም ሰዎች ፍቅርም አብርሃምም ሌሎች ሰዎችን በቀላሉ የመልመድ አቅም አላቸው ማለት ነው። ስለዚህ ለፍቅር ጠንካራ ስሜት የላቸውም ማለት ነው። ፍቅር ለሚባለው ነገር ጠንካራ ጉልበት የላቸውም። ሁለቱም ሰውን እንደፈለጉ አድርገው ጥለው የመሄድ ችሎታው አላቸው ማለት ነው። ያው ይሄ ችሎታ የሚመሰገን የሚበረታታ አይሆንም ማለት ነው። ለማንኛውም ከሩታና ከሄርሜላ የተለየ ጸባይ ያላት ፍቅር በምንድን ነው? አብርሃም ጋር የመለያየት ችግር የለባትም። ሁለቱም አብርሃም ጋር መለያየት ከብዷቸው ነው አይደለ? ብዙ ጦርነቶችን የፈጠሩት ብዙ ነገሮችን ያደረጉት በቃ አብርሃምን ወደነዋል። ስለዚህ ከሱ መለየት ስላልቻሉ ብዙ ነገሮች ውስጥ ገብተው ወጥተዋል። ፍቅር እንደዛ አይነት ሰው አይደለችም። ነገ አብርሃም እንለያይ ቢላት ቀጥ ብላ ሌላ ወንድ ጋር ነው የምትሄደው። ችግር የለባትም። ልክ የአብርሃም አይነት ጸባይ ነው ያላት። አብርሃምም ነገ ፍቅር እንለያይ ብትለው ሌላ ሴት ጋር የመሄድ ችግር እንደሌለበት ሁሉ ማለት ነው። ለማንኛውም ሁለቱም አንድ አይነት ሰዎች እንግዲህ ዛሬ ተገናኝተዋል ማለት ነው። ለማንኛውም ትላንትና ወደ ቪዲዮ መጨረሻ ላይ ሩታና ሄርሜላን አግኝተዋቸው ነበረ። ያው እንግዲህ ፍቅር ራሱ ተዘጋጅታ ነው የመጣችው። በቃ ሁለቱንም በሚያናገሩ ይልክ አናግራቸዋለሁ ምናምን ብላ ተዘጋጅታ ነው የመጣችው። እኔ ግን ምፈራው እንግዲህ ሁለቱ ሴቶች ደግሞ ያልጠበቁት ነገር ነው የሚሆነው ብዬ አስባለሁ። ስለዚህ በተለይ ሄርሜላ ፌንት እንዳትሰራ ፈራለሁ። ምክንያቱም ብዙ ጊዜ እሷ እንደዚህ አይነት ነገር ያጋጥማታል። ባለፈው ራሱ በቃ ከአብርሃም ጋር ከዚህ በኋላ ህይወት የለኝም አብርሃምን አልፈልገውም ብላ በራሷ አንደበት ከተናገረች በኋላ ራሷን ልትጎዳ ስትል እንግዲህ አግኝተዋት ነበር እነ ቡዜ ማለት ነው። ስለዚህ ዛሬም እንግዲህ የአብርሃም ፍቅረኛ መያዝ የአብርሃም ከነሱ ህይወት መውጣት እርግጥ መሆኑን ስታቅ ደግሞ ሄርሜላ ምናልባት ራሷን ልትጎዳም ትችላለች ወይ ደግሞ ፌንትም ልትሰራ ትችላለች የሚል እምነት አለኝ። ነገር ግን እኔ አንድ ጥያቄ የሚሆንብኝ ነገር አለ እስከዛሬ ድረስ። ወደ መጨረሻ አካባቢ ታስታውሱ ከሆነ ሄርሜላ እርጉዝ ነበረች። ጠፍታ የተመለሰችበትም ምክንያት እርጉዝ ስለሆንኩ ምን ብዬ እነግርሃለሁ ብዬ ፈርቼ ነው ምናምን ስትለው ነበርና አብርሃምም እንግዲህ እርግዝናዋን ተቀብሎ ምናምን ነበር ከመፍዘዙ በፊት ማለት ነው። ስለዚህ ከዛ በኋላ አብርሃም ፈዘዘ። ሲነቃ ሄርሜላን እንደማይፈልግ አይነት ስሜት ነው ሲያሳይ ቆየውና ቢያንስ ልጄ ምን ሆነ፣ ምን ደረጃ ደረሰ፣ እርግዝናው ምን ደረጃ ደረሰ ብሎ እንኳን እንዴት አይጠይቅም አብርሃም? ለምንድን ነው ይህን ነገር የማያነሳው? ሄርሜላስ አብርሃም በቃ ከዚህ በኋላ አልፈልግሽም ምናምን ሲላት እንዴ ልጅ እኮ አርግዣለሁ በሆዴ ያለው ጽንስስ ምናምን ብላ ለምንድን ነው ማትጠይቀው? ይሄ ነገር ለምንድን ነው ተሸፋፍኖ እንዲቀር የተፈለገው ነው? ወይስ ከመጀመሪያውም እርግዝናው ውሸት ነበረ? የሄርሜላ እርግዝናው ውሸት ነበረ? ስለዚህ እንደዚህ አይነት ነገሮች ካሉ አብዛኛው የሚሰሯቸው በህይወታቸው ውስጥ ያሉ ነገሮች በሙሉ ውሸቶች ናቸው ብለን እንድናስብ ያደርገናል። ምክንያቱም የሆነ ጊዜ ሩታ እርጉዝ ነኝ ብላ ነበረ፣ የእርግዝና ውሸት ሆነ። አሁንም የሄርሜላ እርግዝና ውሸት ሆኗል። ስለዚህ ብዙ ነገሮችን እየዋሹን ነው ማለት ነው እነዚህ ሰዎች። ለማንኛውም ግን ያም ሆነ እንግዲህ አብርሃም ከሁለቱ ሴቶች ህይወት ወጥቷል። እንግዲህ ከፍቅር ጋርስ ምን ያህል ጊዜ ይቆያሉ፣ ምን ያህል ጊዜ በፍቅር አብረው ይኖራሉ የሚለው ደግሞ ሌላ ጥያቄ ነው። ከዛ በኋላስ ፍቅርና አብርሃም ሁለቱም የመለያየት ችግር ስለሌለባቸው ያው ቀናቸው ሲደርስ አብርሃምም የራሱን ህይወት ይመሰርታል፣ ፍቅርም ወደ ራሷ ህይወት ትሄዳለች ማለት ነው። ይሄ የታወቀ ነገር ስለሆነ ሁለቱም የመለያየትም የመራራቅም ችግር የለባቸውም ብዬ ስለማስብ ማለት ነው። ለማንኛውም እንግዲህ ሄርሜላና ሩታ ከዚህ በኋላ ልባቸውን ጠንከር አድርገው የሚመጡ ነገሮችን መጋፈጥ አለባቸው፣ ወይ ደግሞ ከአብርሃም ህይወት ውልቅ ብለው ወጥተው የራሳቸውን ህይወት መመስረት አለባቸው የሚል እምነት አለኝ። ምክንያቱም ከዚህ በኋላ አብርሃም ወደ እነሱ ቢመለስም የሚጠቅማቸው ሰው አይደለም። በቃ ሌላ ሴት ጋር ሊሄድ እንደሚችል አሳይቷቸዋል። ነገም ከነገ ወዲያም ወደ እነሱ ቢመለስ ራሱ ጥሏቸው ወደ ሌላ ሴት እንደሚሄድ ምንም ጥያቄ ስለሌለው ማለት ነው። ለማንኛውም ፍቅር ጋር ሲቆያለው ፍቅር ጋር ምን ሲያወሩ ሰምቻለሁ። በቃ አንቺም ልጅ አለሽ እኔም ልጅ አለኝ አንድ እኩል ሆነናል ሲላት ነበርና ፍቅርም እንዲያውም ምን ስትለው ነበር፣ በቃ ደግሞ የራሳችንን ልጅ ስንወልድ ደግሞ በጣም አሪፍ ይሆናል ምናምን ስትለው ነበርና መጀመሪያ ላይ ደግሞ አብርሃም ትዳር አለመያዜ ጥሩ ነው ትዳር አልይዝም ምናምን እያለ ሰምተነዋልና ፍቅር ጋርስ እንዴት ነው ትዳር ይዘው ልጅ የሚወልዱት አንድ ላይ? ለፍቅር ሲሆናት አለው የአብርሃም እኮ አሁን የማግባትም ሀሳብ የለውም። ስለዚህ ሁለቱም አብረው ለመዝለል ዝም ብለው በፍቅረኝነት ለመቆየት ምናምን ከሆነ ምናልባት ሊስማሙ ይችላሉ። ከዛ በዘለለ ግን የትዳር ወሬ ከተሰማ አሁንም ቢሆን አብርሃም ፍቅርን ትቶ ደግሞ ወደ ሌላ ሴት መሄዱ የማይቀር ነገር ነው የሚሆነው። ለማንኛውም የሚመጡ የሚከሰቱ ነገሮችን በጊዜ ሂደት አብረን የምናያቸው ነው የሚሆነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።